ሰላም በአሜሪካ የምትገኙ ኢትዮጵያን በሙሉ በደንብ አዳምጡኝ። የዋሽንግተን ዲሲ የፌዴራል ይግባኝ ሰሚ ፍርድ ቤት ህጋዊ መኖሪያ ፍቃድ የሌላቸውን ግብር ከፋዮች ስምና አድራሻ ለአይሲኢ እንዲያጋራ የሚፈቅድ አዲስ ውሳኔ አስተላልፈዋል። በተጨማሪም የትራምፕ አስተዳደር ባንኮች አዲስም ሆነ ነባር ደንበኞቻቸውን የአሜሪካ ዜግነት እንዳላቸውና እንደሌላቸው እንዲያረጋግጡ የሚያስገድድ አዲስ ኤክስኪዩቲቭ ኦርደር ሊፈርሙ መዘጋጀታቸውን ገልጸዋል። በዛሬ ቪዲዮ 5 እጅግ በጣም ኢምፖርታንት የተባሉ ማለትም በአሜሪካ ለምትገኙ ኢትዮጵያኖች በግሪን ካርድ በአሳይለም እንዲሁም በህገ ወጥም ሆነ በህጋዊ መንገድ በአሜሪካ ለምትገኙ ኢትዮጵያን እጅግ በጣም ኢምፖርታንት የተባሉ 5 መግለጫዎች ወጥተዋል። አምስቱንም ማወቅና መጠንቀቅ ይኖርባቸዋል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት ትፈልጉ በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በተለያየ አይነት የቪዛ አማራጭ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እንደዚህ አይነት ቪዲዮዎች ቶሎ ስለሚለቀቁ ማለት ነው። እንዲሁም ቪዲዮ ከመጀመሩ በፊት ሁላችሁም ላይክ ያረጋችሁ መጀመራችሁን እንዳትረሱ። ወደ ጉዳያችን ንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ እንዲሁም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ መምጣት ትችላላችሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱን ልክ በዚህ በምትመለከቱት መልኩ ነው የሚከፍተው። መግቢያው ላይ እንደነገርኳችሁ 5 እጅግ በጣም ኢምፖርታንት የተባሉ ውሳኔዎች ናቸው የተላለፉት። አንድ በአንድ ምንድን ናቸው የሚሉትን እየገባን እንመለከታቸዋለን። መግቢያው ላይ እንደነገርኳችሁ የግብር መረጃን የሚመለከት አዲስ ውሳኔ ተወስኗል። በዋሽንግተን ዲሲ የፌዴራል ይግባኝ ሰሚ ፍርድ ቤት አይአርኤስ የምንለው ማለት ነው ህጋዊ መኖሪያ ፍቃድ የሌላቸው ግብር ከፋዮችን ስምና አድራሻ ለኢሚግሬሽን አይሲኢ ለምንለው ለኢሚግሬሽን ከስተም ኢንፎርስመንት እንዲያጋራ የሚፈቅድ አዲስ ውሳኔ አስተላልፏል። First has to do with IRS, the IRS sharing of data with ICE. Taxpayer data with ICE. Taxpayers who do not have lawful status in the United States, sharing that data with ICE. The courts have been back and forth on this issue. And just last week, a federal appeals court in Washington, D.C. decided to block የፌዴራል ፍርድ ቤቱ ያስተላለፈው ውሳኔ ህጋዊ መኖሪያ ፍቃድ የሌላቸው ማለትም በግሪን ካርድ ሁኔታ ላይ ያልሆኑ ወይም ደግሞ በሲቲዝንሺፕም ሆነ በህጋዊ መንገድ የመኖሪያ ፍቃድ የሌላቸው ፐርማነንት ሬዚደንስ የምንለው ማለት ነው የሌላቸው ሰዎች ግብር ቢከፍሉም ባይከፍሉም ማለት ነው የግብር ከፋዮች ስማቸውን እንዲሁም አድራሻቸውን ለአይሲኢ አሳልፈው እንዲሰጡ የሚያስገድድ አዲስ ውሳኔ አስተላልፏል። በዚህም አይሲኢ የመኖሪያ ፍቃድ የሌላቸውን ስደተኞች ሀንት እያደረገ ማለትም በመኖሪያ ቤታቸው አድራሻቸው ስለተሰጠው ማለት ነው በአድራሻቸው በመሄድ ለማሰር እንቅስቃሴ መጀመሩን ገልጿል። ስለዚህ የመጀመሪያው የፌዴራል ይግባኝ ሰሚ ፍርድ ቤት የወሰነው ውሳኔ በህጋዊ መኖሪያ ፍቃድ በሌላቸው ሰዎች ላይ የወሰነው ውሳኔ ይህን ይመስላል። በሁለተኛ ደረጃ ባንኮች የዜግነት ሁኔታ እንዲያረጋግጡ የሚያስገድድ አዲስ ውሳኔ ተላልፏል። The Trump administration is considering forcing banks to verify the citizenship of their customers. The Trump administration is considering a potential executive order that would require U.S. banks to verify the citizenship status of both new and existing customers. የትራምፕ አስተዳደር ባንኮች አዲስም ሆነ ነባር ደንበኞቻቸውን ማለት ነው አዲስም ሆነ ነባር ደንበኞቻቸውን የአሜሪካ ዜግነት እንዳላቸው ወይም እንደሌላቸው እንዲያረጋግጡ የሚያስገድድ አዲስ ኤክስኪዩቲቭ ኦርደር ለመፈረም ዶናልድ ትራምፕ እየተዘጋጁ እንደሆነ ገልጸዋል። እንደነገርኳችሁ ሁሉም ባንኮች ነው በአሜሪካ የሚገኙ ሁሉም ባንኮች አዲስም ሆነ ነባር ደንበኞቻቸውን የዜግነት ወይም የአሜሪካ ዜግነት ዩኤስ ሲቲዝን የምንለው ማለት ነው እንዳላቸውና እንደሌላቸው አረጋግጠው ወይም ቼክ አድርገው ለትራምፕ አስተዳደር ማሳወቅ እንዳለባቸው የሚያስገድድ አዲስ ውሳኔ ለማስተላለፍ እቅድ እንዳላቸው ገልጸዋል። በዚህም በአሜሪካ የምንገኝ የአሜሪካ ዜግነት የሌለን ወይም የዩኤስ ሲቲዝን የሌለን ስደተኞች ግሪን ካርድ ቢኖረንም ሆነ በማንኛውም አይነት በህጋዊም ሆነ በህጋዊ ባልሆነ መንገድ በአሜሪካ የምንገኝ ስደተኞች የምናስቀምጣቸው ገንዘቦች ማለትም በየትኛውም ባንክ የምናስቀምጠው ገንዘብ ለትራምፕ አስተዳደር አናውንስ እንዲያደርጉ ባንኮቹ ማለት ነው አናውንስ እንዲያደርጉ ወይም እንዲያሳውቁ ሪፖርት እንዲያደርጉ የሚያስገድድ አዲስ ውሳኔ ለማስተላለፍ ዝግጅት ላይ መሆናቸውን ገልጸዋል። በሶስተኛ ደረጃ የጉዞ ማስጠንቀቂያዎች ናቸው። And then finally, friends, this definitely has to do with the wars that broke out this weekend with the U.S. and Israel striking Iran, and then all of these other recent happenings over the last 2 days. This is leading obviously to various travel warnings, and the U.S. Department of State has a statement on its website saying that our travel warnings are only for U.S. citizens.
በመካከለኛው ምስራቅ ባለው ወቅታዊ ግጭት ምክንያት የአሜሪካ የውጭ ጉዳይ ሚኒስቴር ለዜጎቹ ማለትም የአሜሪካ ዜግነት ላላቸው ዜጎች የጉዞ ማስጠንቀቂያ አውጥቷል። በርካታ አየር መንገዶች በጸጥታ ስጋት ምክንያት በረራዎችን ሰርዘዋል። በዚህም ምክንያት የአሜሪካ ዜግነት ያላችሁ ወይም የአሜሪካ ሲቲዝንሺፕ ያላችሁ ሰዎች በሙሉ ከነዚህ ሀገራቶች ማለትም ትራቭል በምታደርጉበት ጊዜ ራሳችሁን መጠበቅ ወይም ደህንነታችሁን መጠበቅ አለባችሁ ሲል የጉዞ ማስጠንቀቂያ አውጥቷል። በአራተኛ የዜግነት ማመልከቻ ወይም ናቹራላይዜሽን ላይ አዲስ የወጣ ማስተካከያ አለ። የህግ ባለሙያዋ ማርች ማለትም አሁን የያዝነው ማርች ማለት ነው የዜግነት ወር መሆኑን ገልጸው ቀጥተኛ ለሆኑ የዜግነት ማመልከቾች ጉዳዮች የ50% ቅናሽ እያደረጉ መሆናቸውን ገልጸዋል። ማለትም አሁን የያዝነው አዲሱ ወር ማርች ማለት ነው የዜግነት ወር ተብሎ ስለተሰየመ ወይም የዜግነት ወር በመሆኑ ምክንያት ማንኛውም በዚህ ወር ለናቹራላይዜሽን ወይም ለአሜሪካ ዜግነት ማመልከቻ ለሚያስገባ ሰው በሙሉ 50% ወይም 50% ቅናሽ እንደሚያገኝ ተገልጿል። በአራተኛ ደረጃ የተገለጸው አዲስ መረጃ ይህን ይመስላል። is naturalization month, and what that means is that if you have a straightforward naturalization case that you'd like to file but you are a little hesitant about doing so because you'd like the help of a professional. አምስተኛና የመጨረሻ የቪዛ እገዳ የተጣለባቸው ሀገራቶች ወይም ትራቭል ባን የተደረገባቸው ሀገራቶች ናቸው። ከ39 ሀገራት በላይ የመጡ ሰዎች ዜግነት ለማግኘት የሚያደርጉት ጥረት በጊዜያዊነት እንደተገደበና ጉዳያቸው ቃለ መሐላ ላይ እንዲቆም መደረጉ ተገልጿል። እንደነገርኳችሁ ከ39 ሀገራት በላይ የሚሆኑ ሰዎች በዚህ ወቅት ለምንም አይነት የአሜሪካ ዜግነት ማመልከት አይችሉም። ማለትም ለጊዜያዊነት የአሜሪካ ዜግነት ማመልከቻ ፕሮሰሳቸው እንዲቋረጥ ተወስኗል። በፕሮሰሲንግ ላይ የነበሩ ከነዚህ 39 ሀገራት የመጡ ዜጎችም ጉዳያቸው በቃለ መሐላ ስቴጅ ላይ እንዲቋረጥ ተወስኗል። Are Nigerians still able to get their citizenship or not? Someone is asking on Instagram. At this time, they're not issuing. You're not if you're a Nigerian or if you're from any of the 39 travel ban countries, USCIS has made the decision through their hold or adjudication pause to not advance these cases to an oath ceremony. ስለዚህ በዛሬ ቪዲዮ አምስቱ እጅግ በጣም ኢምፖርታንት የተባሉት አፕዴቶች እንዲሁም መግለጫዎች እነዚህን ይመስላሉ። በአሜሪካ የምትገኙ በግሪን ካርድ በአሳይለም እንዲሁም በህጋዊና በህጋዊ ባልሆነ መንገድ በአሜሪካ የምትገኙ ኢትዮጵያና ኤርትራውያን እነዚህ 5 መረጃዎች እጅግ በጣም ይመለከቷቸዋል። ስለዚህ ይህን መረጃ መስማት አለበት ለምትሉት ቤተሰብ፣ ጓደኛ ሼር ማድረጋችሁን እንዳትረሱ። የዛሬው መረጃ ይህን ይመስል ነበር። ሀሳብ አስተያየታችሁን እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ስለነዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። መግቢያ ላይ እንደነገርኳችሁም እንደዚህ አይነት መረጃዎች ማለትም ከዩኤስ ኢሚግሬሽን ጋር የሚገናኙ መረጃዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ከመውጣታችሁ በፊት ላይክ ያደረጋችሁ ምን ያህል ቪዲዮ እንደጠቀማችሁ እንደረዳችሁ እንዲሁም እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለመረዳ በቀጣይ እንደዚህ አይነት አዳዲስ አፕዴቶች በሚወጡበት ጊዜ ቶሎ ተከታታይ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ